ታውንጃ አትቀልዱበት 20 ሚሊዮን ብር መቀለጃ ነው እንዴ እገላለው ስትል አንተ በሶ ጨብጦ የሚጠብቅ ሰው የለም የኛ ተቃውሞ ከቤተ ክርስቲያኗ ሳይሆን ከናንተ አስተዳዳራዊና የገንዘብ ትስስር ጉዳይ ላይ ወንዝ ዳር መቀደስ ሰይጣን ለመቀስቀስ እፎይ ጋር አብረው የተከሰሱ ሰዎች አሉ ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ እንደምን አላችሁ ቃል ቀርን የምትከታተሉት ከሀገር ውስጥም ከውጭም ያላችሁ በተለያየ እምነትም ስፍራ ያላችሁ በተለያየ እምነት ውስጥም ያላችሁ እንደየእድሜያችሁ እንደየክብራችሁ መጠን ሁላችሁንም ከነመላው ቤተሰቦቻችሁ ሰላማችሁ በዝት ይበል ሀገራችን ሰላም ያርግልን ማለት ፈልጋለሁ ይህን ማስታወቂያ ተከታትለን ዛሬ ማቀርበላችሁ መረጃዎች ታዲያ 20 ሚሊዮን ብር የተቦካው ድልድይን በተመለከተ እሱን ነግራችኋለሁ ተጨማሪ ደግሞ የእፎይ ትዕዛዝ እስርን በተመለከተ ያስኩላችሁ መረጃ አለኝ ሌላኛው ደግሞ እመቤቴን እጅግ በጣም ጠላት ነበር ያለችን አርቲስት በአደባባይ ይዤላችሁ መጣለሁ አሁን የሃይማኖት አባቶች መምህራን ወንጌል ከዚህ በፊት ተናግራችሁት የማታውቁትን ነገር አንድ ወጣት ልጅ በአደባባይ ነግሮናል ስለ ስውራው ማርያም ትላንትና በነገርኳችሁ መሰረት ያስኩላችሁ መረጃ አለኝ አብራችሁ ስትቆዩሉም ሰሙታላችሁ ቃል ቀርኑ የምትከታተሉት ይችን ማስታወቂያ ተከታተለን እንመለስ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን የምስራች እንኳን ደስ ያላችሁ ብዙዎች ያለቀሱበት መነኮሳት የተፈተኑበት ምእመናን የተረባረቡበት መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም በድጋሜ እንኳን ደስ ያላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ የጉዞ መነሻ ቀን መጋቢት 25 2017 ዓ.ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ አመሰግናለሁ የዛሬ መረጃ ይሄ ኳላ የምታዩት ፎቶ ነው መሬት የገዙትን ቤት ያሰሩትን ድልድይ ላይ በማስመዝገብ ነው እንደ ዋጋውን የሚያወራሩዱት ብሩም ሪባኑም ተቆርጦ አይከብድም ወይ ብሩን እያቦኩ ነው ወይ ሰሩት ብሩን እንዴት ቢያብቃቱት ነው ይሄንን የሚያክል ድልድይ በዚህ ብር የሰሩት 20 ሚሊዮን ብር ድልድዩ 20 ሚሊዮን ብር ከላይ ቢቀመጥ የመሸከም አቅም አለው ወይ 20 ሚሊዮን ብር ይዛችሁ ድልድዩ ላይ ብታስቀምጡ ይሸከማሉ ወይ በጣም ትንሽ ናት ይችኮ የማስመረቂያውን ወጪ አትሸፍንም ከኢትዮጵያ ያስወጣሉ ወይ ሚሊዮን የሚባለው 20 ሰዎች የገነቡት ድልድይ ነው ወይ ይሄንን ያስባላችሁና እንዲያስተቻችሁ ጉዳይ ይሄ ከኋላ የምታዩት ድልድይ ነው የተመረቀው የተመሰላችሁ ስፍራው በጣም ነው የሚያሳፍረው በጣም ነው የሚያስደነግጠው መሳቀም ይተበቅባቸዋል ሀዲያ ዞን ጎምቦራ ወረዳ በዩራፕ መንገድ ስራዎች ከሚሰሩት ፕሮጀክቶች መካከል አንዱ ነው እዚህ ኢትዮጵያ ውስጥ በተለያዩ አስፋልትና የጠጠር መንጣፎች ስራ የሚሰራ ድርጅት ነው በ20 ሚሊዮን ብር ሰራውት ብሎ ያናስመርቋል
ዩራፕ ሲያስመረቅ ታዲያ በጣም ያሳቀኝ ነገር ልንገራችሁ የሃዲያ ቲቪ እንዲዘግበውታል ኳላ እንደምታዩት ድልድዩ በወረዳው ሰጠራ ሾድራ ሆነና ሐብቾና ኦርዶ ቦቢቾ ቀበሌ የሚያገናኝ ሲሆን ከ20 ሚሊዮን ብር በላይ ነው የወጣበት ጭራሽ ማለት ነው ምን ነው አነሳቸው ይሲለን ማለት ነው በዚህም የሃዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ አስመረቀውታል የማዕከላዊ ኢትዮጵያ ምክትል ርዕሰ መስተዳድር ማዕረግ የሚገኙት በመሰረተ ልማት ክላስተር አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ መሐመድ ኑርዬም በቦታው ተገኝተዋል የማዕከላዊ ኢትዮጵያ የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ ዋና ተጠሪ ዶክተር ዲላሞ ኦቶሬ እንደገለጹት ይላል እነዚህ ሁሉ ባለስልጣናት የ20 ሚሊዮን ብር በብሩ በተቦካ በተሰራ ድልድይ ላይ በዚህ ህዝብ ላይ አላግጠዋል መንግስት ራሱን ይታዘብ ለምን መሰላችሁ ይሄን ያመጣውላችሁ ይሄንን ያሳዩዋችሁ እንድች በመታከል ሰዎች በማህበር በሰፈር አዋጥተው ሊሰሯት የሚችለው ድልድይ 20 ሚሊዮን ብር ብለው እንደዚህ በሪቫን ይቆርጣሉ ስራው ነው ፓርቲውን አይደለም የምናገረው ስራውን ነው የምናገረው ዩራፕ ደግሞ በብዙ በእንደዚህ አይነት ስራዎች ይታወቃል በመንገድ ስራዎች ለካ እንድች አይነት ድልድይ 20 ሚሊዮን ብር በመባል ነው መንገድ የሚወደደው አረምን ነው ብሩን ለህዝቡ ሰጣችሁት በግሩ ቢመላለስ አይሻልም እንዴ ምን ነው አታታሉን እንዴ በዛብን እኮ ኑሮ ውድነቱ ድንቹ ሽንኩርቱ ዳቦ ምኑ ተወዶበት እንደገና ደግሞ ከናንተ የሰበሰበነውን ግብር በ20 ሚሊዮን ብር እንደዚህ እየተቀለድንባችሁ ነው ይያላችሁ ነው እንዴ ፕሮግራም የምትለጥፉት ዜና ያውም በአንድ ማህበራዊ ትስስር ገጽ የመንግስት በሚመራው ሃዲያ ቲቪ በሚባል ማህበራዊ ትስስር ገጽ የምትለቁት ታውንጃ አትቀልዱበት 20 ሚሊዮን ብር መቀለጃ ነው እንዴ ለአንድ ክልል ህዝብ እኮ በጣም ብዙ የሚጠቅም ነገር አለው በአንድ መሰረተ ልማት መስራት ይችላል ሌላ ህዝቡ የሚሰራው ይሄ ሰጣችሁት ለፕሮጀክት ሰጣችሁት አይደለም ህዝቡ በግሉ ስራ ብትሉት የሚሰራው ስንት ሰው ህይወትን ስራ ይቀይራል ስንት ሰውን ይለውጣል አንድ ወጣት ልጅ አላያችሁትም እንዴ መቼ ነው ያለቀስከው ሲባል አሁን ያለው ከደቂቃዎች በፊት ምን ጠፋ ሲላ ስራ አጣው ሲል ለወጣቶቻችሁ ስራ እድል አትፈጥሩም እንዴ ለአንድ ፕሮጀክተር ከፍላችሁ ፕሮጀክት ከፍላችሁ በ20 ሚሊዮን ብር እቃቃ መጫወቻ የሚመስል ድልድይ የምታስገነቡት እና እንደሱ ተብሎ ደግሞ መንግስት ደግሞ እንደዚህ ብሎ ለጥፏል ያው እዝ መቼ ማይታክቶ አይበቃውም የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ለፓርላማ ቀረበ የአደጋ ስጋት ስራ አመራር ኢንስቲትዩት በቋሚ ገቢ ማግኘት የሚገባውን ገቢ ማግኘት ስላልቻለ ወይ ደግሞ ለድንገተኛ አደጋዎች ለተፈጥሮ አደጋዎች ለነዚህ ምላሾች የሚያስፈልገውን ገቢ ለማሟላት ከመንግስት ሰራተኛና ከግል ተቋማት ሰራተኛ ከመደበኛ የግብር ታክስ በተጨማሪ ለዚህ የሚያስገድድ አዋጅ ያረቀቀ ነው 8 ደቂቃ ነው የተወያዩት ይሄን ውይይት ወደ ቋሚ ኮሚቴው ለመመራት በሚቀጥለው ሲቀርብ ይጸድቅልሃል ወዳጄ 8 ደቂቃ በኔና ባንተ ህይወት ላይ ለመወሰን 8 ደቂቃ አይበቃም ፓርላማ የሚወስንልህ የዛሬው ፓርላማ አላነሳውም ምክንያቱም ጠቅላይ ሚኒስትሩ ነው የሚመሩት እኔ ፖለቲከኛ አይደለም ያው ምናወራው ፖለቲካ ያያረጋችሁ የምትተረጉሙ ሰዎች እንዳላችሁ ባቀም ይሄ ጉዳይ የኔ ጉዳይ ነው ነገ ከደሞዜ ላይ ግብር ከሚቆረጠው ላይ ደግሞ እንደገና ተጨማሪ የአደጋ ስጋት ስራ አመራር ይቆርጣል እንደገና ደግሞ በየአካባቢው የአደጋ ስጋት ስራ አመራር ገንዘብ አዋጡ ይባላል ከህዝብ ከተሰበሰበ ለምንድን ነው የሚዋጣው መንግስት የሚሰበስበው ልማት ላይ እንዲህ 20 ሚሊዮን ብር የሚቀልዱ አመራሮች ባሉበት ሀገር ላይ እንዴት ነው ሰው የታክስ እንደገና ተጨማሪ ቆረጥ የሚባለው ተው እንጂ ከብዶናል አልናችሁ ደከመናል ናችሁ አቃተናል ናችሁ ምን እናርግ ከዚህ በላይ ይሄንን እኮ ምን እናግራችሁ በጨዋ ደንብ ነው ሲርበኝ እንትናን ሄጄ ቤት አልገፈትርም አልነጥቅም ምክንያቱም ህግ የሚመራኝ በህግ የምታዝ ዲሲፕሊን ያለኝ ሰው ስለሆነ እኔ ብቻ አይደለም በጣም ብዙሃኑ ኢትዮጵያዊ ይሄን የማድረግ አቅም አይደለም ኬንያና ሱዳን መመልከት ትችላላችሁ ዳቦ 10 ሳንቲም እና 20 ሳንቲም ጨመረ ብለው ነው ሀገራቸውን ይበጠበጡት ኢትዮጵያዊ ግን ሀገሩንም ህጉንም ህብረተሰቡንም እምነቱንም ያከብራል ስለዚህ የሚያከብረውን ህዝብ አትጋፉት እምነቱንም አትክፉበት ህጉንም እንዳያከብር አትክፉት እያከበርን ነው ማከበርም አለበት እናከብራለን ወደፊት ግን ይሄንን የምትጨምሩትን ለኛ ጊዜ 8 ደቂቃ እንኳን አልፈጀባችሁ አረ እግዚአብሔር ይቅር ይበላችሁ እናንተ እስኪ አስተያየት ስጡበት እንግዲህ ይሄ ጉዳያችን የት ያደርሰናል ብላችሁ አስተያየት ስጡበት የማሳያችሁ ሌላኛው የወንድማችን የፎይ ጉዳይ ነው እፎይ ስም አጥፍቷል የሚል መረጃ አለ የነብዩ መሐመድን ስም አጥፍቷል የሚል ይሄን ያመኑበት እስልምና ወንድሞቻችን ናቸው ያመኑበትን በማስረጃ ልቀቁልን ለኛም እኛም አብረን እንጠይቃለን ትክክል ካልሆነ
ይሄ ካልሆነኛ ምን ጠይቃለን በለናቸዋል ነገር ግን ተነስተ እፎይን ገላለው እንተናን ገላለው ማለት አትችልም ተነስተ ጃሃድ አውጃለሁ ማለት አትችልም ነገ ኦርቶዶክስም ተነስቶ ከኔ ውጭ ያለ እምነት መግደል ይችላል መብቱ አይደለም ማንንም መግደል አይችልም የትኛውም ሃይማኖትን እንዲህ አድርጎ የሚያዝ ስልጣን የለውም የእምነት ማስተምሮ የለውም ስለዚህ ይሄድን ለምትል ሚዲያ ላይ ያለ ሰው እገላለው ስትል አንተ በሶ ጨብጦ የሚጠብቅ ሰው የለም ለማንም ኦርቶዶክስም ሁን ፕሮቴስታንትም ሁን ሙስሊምም ሁን ሙስሊም ሆነ ፕሮቴስታንቱ ልትገልብትል ሙስሊም ሆነ ኦርቶዶክስ ልትገልብትል በሶ የጨበጠ ሰው የለም ኦርቶዶክስ ሆነ ሙስሊሙን ልትገልብትል ኦርቶዶክስ ሆነ ፕሮቴስታንቱ ልትገልብትል በሶ የጨበጠ ሌላው እምነት የለም ሁሉም ራሱን ይከላከላል ማንንም ሰው ማለት ነው ቀኝን ሲመታ ግራን ስጥ የተባልከው ለእግዚአብሔር ነው ቀኝን ሲመታ ካልሰማችሁ የዲያቆን ያረጋልን ቪዲዮ ሄዱና ተመልከቱት የመምህርን ሃይማኖት አስተምሯችን ሀገርን ጠብቅ ሃይማኖትን አክብር ሚስትህን ጠብቅ ነው የሚለው ከዚህ ውጪ ያለ ድፍረት በሙሉ ድፍረት ነው አንዱን ማክበር አለበት ግዴታ ነው ነገር ግን የሳታችሁትን ሁላችንም የሳትነው ነገር አንድ ወጣት በድፍረት አውጥቶታል አሳያችኋለሁ እሱንምና እሱን አሳያችኋለሁ ስለዚህ እፎይ ታሰረ የሚለው መረጃ ዛበሻ እንዲዘግቦታል ማለት ሊታሰር ነው የሚለው እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮችና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል እንደዚህ ሃይማኖታችንን አዋርዷል ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዛሀበሻ ምንጮች ገልጸዋል የሀበሻ ምንጮች ነው የገለጹለት እንግዲህ ከፖሊስ ጣቢያ ያገኘው ያለውና እስር ቤት ማዘዣ ወጥቶበታል የሚለው ነገር ያገኘው ሄኖክ ነው እንግዲህ ይሄን መረጃ ያወጣው እንግዲህ መረጃውን እንሰማለን መጨረሻ ላይ ምን ይሆናል ትዕዛዝ አሁን እዚህ እናንተ ጋር ቀረጻ ከመግባት በፊት የአዲስ አበባ ፖሊስ ኮሚሽን ላይ የፌስቡክ ማህበራዊ ትስስር ገጽ ላይ ተመልክቻለሁ ይህን ሰው ጠቁሙኝ የሚል ከዚህ በፊት እንዲለጠፉ ሰዎች ጠቁሙኝ የሚል ይለጠፋል አልተለጠፈም ፌደራል ፖሊስ ላይም ተመልክቻለሁ አልተለጠፈም መረጃው የለም እዛ ላይ ነገር ግን ምንጭ አለኝ ብሏል ብዙዎችም ማህበራዊ ትስስር ገጽ ላይ የእስልምና ወንድሞች ማህበራዊ ትስስር ገጽ የሚጠቀሙት ላይ ትዕዛዝ ወጥቷል የፖሊስ ስራ ነው ከዚህ በኋላኛ ምን ጠይቀው ፖሊስ ነው የሚል ነገር አቀርበዋል ትክክል ናቸው አሁን የኛ ጥያቄ የሚሆነው ማጠልሸት የሚሰሩ ሰዎች ከተጀመረ መላው ኢትዮ ኦርቶዶክስ ላይ የተነሳውን ስም እያነሳን በመዝገብ አሁን ለሚቋቋሙ ኮሚቴ እንልካለን በአስቸኳይ ክስ መስርቱልን በአስቸኳይ የነሱን ኢሳ የሚናገር ኃጢያተኛ ነው ማለት ወንጀለኛ ነው ባለ መብትም የለውም ስልጣንም የለውም ልናከብርላቸው ይገባል እኛ ባናመልክላቸው እንኳን የነሱን ክብር በራሳቸው እምነት ልንገባባቸው አይገባም የኛንም ኢየሱስ ክርስቶስ የሚናገር አንድም ሙስታስ አንድም ፓስተር አንድም ሌላ ቅዱሳን የሚናገር ማንም ሊኖር አይገባም ማንም ስልጣን የለውም ስለዚህ ክስ እንዲመሰረት እንጠይቃለን እኛ ባስቸኳይ እኛም የምናገረው ምንድነው ኢሳና ኢየሱስን አመሳስለ ስትናገር ትክክል አይደለም ብለናል የምንናገረው ለማንም ነው ማንም ሆኖ ሲያጠለሽ ያገኘው ነው ቪዲዮ አለንኛ ልከናል ቀጥሎ ክስ እንጠብቃለን ነገ እናንተም በነገራችን ላይ ከእፎይ ጋር አብረው የተከሰሱ ሰዎች አሉ እፎይ ብቻውን አይደለም የተከሰሱ ሰዎች አሉ እፎይ እንከተላለን እኛም እፎይን ላሉት አይደለም ከእፎይ ጋር አንድ ላይ ሆነው ወይ ደግሞ እንደ እፎይ አይነት መሐመድን ወይ ነብዩ መሐመድን ያጠለሹባቸው ሰዎች ክስ መስርተዋል መብታቸው ነው ትክክል ነው ማጠልሸቱ በህግ በአቃቤ ህግ ተረጋግጦ ማስረጃ ካለው ትክክል ነው ከሌለው ግን እፎይ ላይ ቀረበው ክስ ፖሊስ ጣቢያን ቢሄድ ፍርድ ቤትን ቢሄድ መልስ የለው ከሌለ ኢየሱስ ክርስቶስን አጥልተሻታችኋል ተሳድባችኋል ተዛልፋችኋል ኢየሱስ ክርስቶስ ወይን ግንድ ነው እንጨት ብላችሁ ተናግራችኋል ይሄንም ያለው ኡስታዙ የተናገረውን ሐሰት ነው የምትሉን ከሆነ የቪዲዮ ማስረጃ አለን ከነ ማስረጃው ነው የምንሰጠው ስለዚህ አጠልሸተናል እኛ ያጠልሸውን እኛ እንከሳለን ይሄን መክሰስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እልፍ ጦር አለባት እልፍ ውጊያ አለባት ስለዚህ ይሄኛው አንድ ውጊያ ነው ማህበራዊ ሚዲያ ላይ ያላችሁ ሰዎች ማህበራዊ ሚዲያ ላይ የምትጠቀሙ ሰዎች ማለባበስና ማቀባባት ይቁ እናከብርላችኋለን ያከብሩናል ግዴታ ተስማምተን እስክንኖር ድረስ ግዴታ ያከብሩናል እናከብርላችኋለን ማለት አምላካችን ነው ማለት አይደለም ያከብሩናል ማለትም አምላካቸው ነው ማለት አይደለም ስለዚህ እነሱ ላላመኑበት ነገር አይጠየቁም ማለት አምላካችሁ ነው በግድ አንላቸው እኛም ላላመንበት ነገር አምላካችን ናቸው ብሎ ሊያስገዱና አይችሉም መብታቸውም አይደለም ይሄ እስካለ ድረስ ተከባብሮ መኖሩ በዚህ መንገድ እንቀጥላለን ስለዚህ የሃይማኖት ተቋማት ጉባኤ በህግ በመሰረት ሄደ
የህግ ክፍል አዋቅረክ ሁሉም ሃይማኖት ተቋማት ላይ አምላኮቻቸውንና የሚያመልኩበትን ስርዓት የሚያንቋሽሹትን የክስ ዝርዝር አዘጋጅልን። እኛ ሌላውንም አይደለም ኦርቶዶክስ ቤት ውስጥም ካለ የሃይማኖት ተቋማት ጉባኤ መክሰስ ይችላል። ሌላውም እስልምና ቤት ውስጥም ካለ መክሰስ ይችላል። ፕሮቴስታንቱ ቤት ውስጥም ካለ መክሰስ ይችላል። የአምላካቸውን የሚያጠለሽካል እኔ አምላክ እግዚአብሔር ነው ብዬ አምላክ ኢየሱስ ክርስቶስ ነው ብዬ የማምለከውን አምላክን የሚያጠለሽ ከሆነ ሊከሰስ ይገባል። ስለዚህ ከእፎይ ጋር ሌላ ተከሳሽ እንዳለ አሁን ነግረውናል። ሌሎች ከእፎይ ጋር የሚከሰሱ ሰዎች እነማን ናቸው? መረጃውን ሲደርስ እናቀርብላችኋለን። ይሄን መረጃ ሄኖክ ነው ያጋራንና በዛው ላቀብላችሁ። ከዚህ ጋር አያይዤ ግን አንድ ነገር ልንገራችሁ። ሁላችንም ቤት ሌብነትም ዝርፊያም መጥፎ ነገርም አለ አይደል? እስኪ ላሳያችሁ ይሄንን ሌብነት ከ5 ሚሊዮን ብር ከዛ ሚሊዮን ብር በላይ የሚከሰስ ወንድማችንን ስሙት። ይህ ሰው ፓስተር ተዘራ ያሬድ ይባላል። ምዕመናንን ሰብስቦ አትስረቁ፣ አታመንዝሩ፣ የሌላ አትመኙ፣ ባልንጀራችሁን እንደራሳችሁ አርጋችሁ ውደዱ እያለ ይሰክሳል። እሱ ግን ነጋዴ ነው። እልም ያለ ነጋዴ መሆኑ አይደለም ዋናው ነገር። የሚነግደው በፎርጅድ ንግድ ፍቃድ ነው። በዚህ ምክንያት እንግዲህ ተደርሶበት 8,175,105 ብር ከ71 ሳንቲም እንዲከፍል ተበይኖበታል። እንግዲህ የዘንድሮ ሌብነት እግዚአብሔርን ራሱ ለማታለል የከጀለ ሌብነት ነው እያረግን ያለ ነው። ይሄኛው ደግሞ ዮዳሄ ሉሉ ይባላል። ዮዳሄ ሉሉ ፈለቀ ይባላል። ይሸላለማሉ ሌባ። ይሄኛው ደግሞ በፎርጅድ ደረሰኝ ነው የሚነግደው። ተደርሶበት እሱም 25,925,879 ብር ከ64 ሳንቲም እንዲከፍል ተበይኖበታል። ሌላው ራሱ የክብረ ሕይወት ቤተክርስቲያን ፓስተር ተዘራ ያሬድ ከኤርሚያስ ወልደ ማርያም ላይ ነው የተከራየው። ከተከራየና ከተጠቀመበት በኋላ ኤርሚያስ ቤቱን ፈለገውና ለቀቁልኝ ሲል አለቅም አለ። ኤርሚያስ ወደ ፍርድ ቤት ሄደ። ከመጀመሪያ ደረጃ ፍርድ ቤት እስከ ሰበር ሰሚ ድረስ የሄደ ኬዝ ነው። በ15 ቀን ውስጥ ቦታውን እንዲለቅ ተብሎ ሰበር ሰሚ ችሎት ፓስተር ተዘራን አዞታል። 7 ጊዜ ነው የምላችሁ፣ ግን አለቅም ብሏል። ፓስተር ተዘራ ሆይ ኢትዮጵያ ውስጥ እኮ ሰበር ሰሚ ችሎት የመጨረሻው ፍርድ ነው። ከዚህ በላይ ልትሄድ የምችለው ወደ እግዚአብሔር ነው። ወደ ሌላ ልትሄድ የምችለው ነገር የለም። እግዚአብሔርንም ለማታለል ሞክረሃል። ወዴት እንደምትሄድ እስቲ ሌብነት የት እንዳለ እያሳዩአችሁ ነው። በነገራችን ላይ ይሄን ስነግራችሁ ይሄ መረጃው ስለወጣ ከነማስረጃው አሳዩአችሁ እንጂ በጣም ብዙ ቦታ እንዲህ አይነት መረጃዎች አሉ። 8 ሚሊዮን ብር አጭበርብረ ቤት ወስደ 25 ሚሊዮን ብር እንደገና አጭበርብረ ከመንግስት ፓስተር ሆነ አትስረቅ፣ ሐሰታት መስክር፣ ሐሰተኛ ነገር አትስራ እያልክ አንተ ሐሰተኛ ሰነድ የንግድ ፍቃድ አውጥተ እያጭበረበርክ መንግስትን ወንጀል እየሰራ አይደለም እየሰራህ በደንብ ማለት ነው። ህግ ሲፈርድብህ ሰበር ሰሚ ድረስ ሲሄድ ሰበር ሰሚ ሰባ አልወጣ ያልክ እንዲህ አይነት ፓስተር ተቀምጦ ከእግዚአብሔር ጋር የሚፎካከርና ከእግዚአብሔር ጋር ለቢነት የሚደራደር ሰው ቁጭ ብሎ ባለበት ሀገር ላይ ሌብነት የለም ማለት ነውር ነው። ይሄንን ፕሮቴስታንት ስለምጠላ ነው ብለህ ብትነግረኝ አፍርብሃለሁ። ይሄንን ኮሜንት ከሰጠህ ማለት ነው። ኢየሱስ ክርስቶስን የወይን ግንድ ብሏልና ወይን እንጨት ነው ብሎ የተናገረውን ኡስታዝ ሐሰተኛ ነው። እንዲህ አይነት ኡስታዝ የኔን ሃይማኖት አምላክ ተዘብቶበታል ተሳልቆብኛል ብዬ ስናገር ይሄማ ትክክስተት ነህ የምትለኝ ከሆነ ራስን እዛው ስተት እዚህ የምትመጣው የኛ ሜዳ ላይ የምትገባው ኦርቶዶክስ ቤት ላለ ጥፋት፣ ፕሮቴስታንት ቤት ላለ ጥፋት፣ ሙስሊም ቤት ላለ ጥፋት ጥፋተኛውን እንጂ ሃይማኖቱን እንደማይወክል አውቀ ስለ ሃይማኖቱ ሳይሆን ስለ ጥፋተኛው ብቻ እንድታወራ ነው የምትመጣው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩላዊት ናት እላለሁ። ቤተክርስቲያን ውስጥ ግን እንዲህ አይነት ጉድ አለ። ላሳያችሁ ጉዱን። ይሄን ቤተክርስቲያን ላሳያችሁ። በመጀመሪያ ደረጃ ሁሉም ባለማህተም ኦርቶዶክሳዊ እንዲያውቅ የምፈልገው እኔ ከቤተክርስቲያን በታች ነኝ እንጂ ከቤተክርስቲያን በላይ አይደለሁ። እዚህ ቲክቶክ ላይ ስለምደመጥ ስለምሰማ ከቤተክርስቲያን በላይ ነኝ ማለት አይደለም። ይሄንን እንድትወስዱልኝ ይፈልጋሉ። እኛም እንደናንተ ምዕመን ነን።
የሶሻል ሚዲያ ቅቡልነትን ተጠቅሜ አገልግሎት ቤተክርስቲያኔ ላገልግል ብዬ ነው እንጂ ከቤተክርስቲያን በታች ነኝ እንጂ በላይ አይደለሁ። በእኛ እንዳትስቱ ስለምፈራ ነው። እያየሁ ነው አንዳንድ ቪዲዮዎችን። እኛ ማንም ነን፣ ትቢያ ነን። እውነቴን ነው የምላችሁ። ሲቀጥል ሁላችንም ልንለየው የሚገባው ነገር አለ። አሁን ሶሻል ሚዲያ ላይ ስለዚህ ግለሰብ ነው እንጂ እየተወራ ያለው ስለ እናታችን ስለ ቅድስት ድንግል ማርያም ስለ ስውሯ ማርያም አዳኝነት አይደለም። ሰው እየተቃወመ ያለው ስለዚህ ወንበዴ ነው። ታስታውሻለሽ? የምትረሹ ነገርም አይደለም። ከዛሬ 7 ወር 8 ወር በፊት ወደ ስውሯ ማርያም የመርካቶ ልጆች በአብርሃም አስተባባሪነት ወደዛ ሲመጡ በሚኒሻ አስይዘሻቸው ሰዓት ገደብ ነበረ። የሚኒሻው ኃላፊ እግዚአብሔር ይስጠው ደብዳቤ ጽፎላቸውን ወደ አዲስ አበባ እንዲገቡ የተደረገው መሽቶባቸው አስይዘሻቸው ማለት ነው። ስለዚህ የምትረሹ ነገር ነው ብዬ አላስብም። በጣም ተጻጽፈናል። በውስጥ በትልቁ አካውንታችሁ ተነጋግረናል። እኛ እንደው ከዛን ጊዜ በኋላ ነው ወደ ብዙ ገዳማቶች መሄድ ያቆም ነው። ቢኮዝ ግለሰቦች ናቸው ማለት ነው ቤተክርስቲያኗን ራን የሚያደርጉት። አሁን እኔ የቦሌ ሚካኤል ልጅ ነኝ። የቦሌ ሚካኤል ልጆች መመስከር ይችላሉ። እኛ የሆነ ገዳም መሄድ ስንፈልግ እከሌ ትሄዳለህ ተባብለን መኪና ኮንትራት እናናገራለን። ከዛ አገልግል እናሰራለን። ተነስተን ሄደን ተሳልመን በህብረት እግዚአብሔርን አመስግነን እንመለሳለን። የማንንም ፍቃድ የማንንም እውቅና አንጠይቅም። እንደዛ ነው የምናደርገው። አሁን ግን እናንተ እያደረጋችሁ ያላችሁ ቤተክርስቲያኗን ስለምታሰሯት ቤተክርስቲያኗን የሆነ ነገር ስለምናደርግ ብላችሁ በእኛ ጉዞ ማህበር ውጪ እንዳይዘጋጅ እያላችሁ ሰው ታስደበድባላችሁ፣ ታሳስራላችሁ፣ መከራ ታደርሳላችሁ። እኔ በርታ መድኃኔዓለም ፈቅዶልኝ እያሰራው ስለሆነ ነገ ቤተክርስቲያኑ ተሰርቶ ከተመረቀ በኋላ እንግዲህ ወደ በርታ መድኃኔዓለም መሄድ ያለባችሁ በእኔ ፍቃድ ነው ማለት እችላለሁ ማለት ነው። እንዴ ትክክል አይደለም። እኔ በጣም ያዘንኩት በጉዞ ማህበራት ነው። የጉዞ ማህበራት እውቅና ተሰጥቷቸዋል አይደለ? በእውቅና ነው የምትሰጡት አይደለ? ቤተ ክህነት እውቅና ሰጥቷቸዋል። እናንተ ለምን አልጠየቃችሁም? ዛሬ ቲክቶክ ላይ ያለ ኦርቶዶክሳዊ ባለማህተብ ግፍና በደል ሲደርስበት ጥያቄ ሲያነሳ መታችሁ ጥያቄ እንዳነሳና እንደጠየቀ አብራችሁ አታምቧችሁ። ለዚህ ቃል ይቅርታ ጠይቃለሁ። ለምንድን ነው እናንተ በህጋዊ መንገድ እቺን ሴትዩ ልታስቆሟትና ልትጠይቋት ያልቻላችሁት? ስለዚህ አሁንም ከድርጊትሽ ተቆጠቢ። ማንም ስለ ስውሯ ማርያም ልማት ማንም ስለ ስውሯ ማርያም ስለሚሰራው ፕሮጀክት ጥያቄ ያላነሳም። እያነሳ ያለው ምዕመኑ ወደዛ ከእናንተ ከምታዘጋጁት ለዛውም አታፍሩም እንዴ? ሹፌሮቻችሁ ሙዚቃ ነው የሚከፍቱት። አንደኛ መንፈሳዊ ጉዞ ማንም ኦርቶዶክሳዊ ተነስቶ ወደ ገዳማት የሚሄደው በህብረት እግዚአብሔርን ለማመስገን ወንጌሉ ለመስማት ቃሉ ለመስማት ነው እንጂ እናንተ የምትከፍቱትን የቴዲ አፍሮን ዘፈንና የማን አሊሞች ዲቦ የምናምን ዘፋኞችን ዘፈን የእናንተ ሹፌሮች እየከፈቱ ህዝቡን እንዲያደናቁሩት አይደለም። ሰው ተነስቶ ወደ ገዳም የሚሄደው ለማረፍ ልቡን ለማሳረፍ እንደው ከዓለም ጫጫታ ወጥቶ ከእግዚአብሔር ጋር ለመገናኘት። ሹፌሮቻችሁ ላይ ችግር አለ። ይሄ እኮ በመረጃ ነው እየተወራ ያለው። ስለዚህ ጥንቃቄ ልታደርግ ይገባል። እጅሽን ከቤተ ክርስቲያን ላይ አንሺ፣ በቃ አንሺ። ትዕግስትም እኮ ይመራል፣ ዋጋ ትከፍያለሽ ካልሆነ። ስውሯ ማርያም ገዳም ሰው እየተማረረ ነው። ሰው ስሞታ እያቀረበ ነው። ጸበል እያገኘ አይደለም፣ ምስክርነት እየተሰጠ አይደለም። ከዛም ባሻገር ደግሞ የጉዞ ዋጋ በጣም ውድ ነው። መሰረተ ልማት እየተሰራ አይደለም አባት። በዛ ላይ ደግሞ አንድ ሴት ነው ስውሯ ማርያምን በቃ ያዥ ልቀቅኝ እያስባለች ያለችው። እዛ ሄዳችሁ ማስታወቂያ ምናምን የምትሰሩ ሰዎች አፋችሁን ያዙ። በቃ ሰው እዚህ ጋር እየተማረረ በቃ ይሄን ገዳም ሰው እንዳይሄድ አታርጉት። በቀን 400 500 መኪና እየጎረፈ ይገኛል። ሰው እንደ ጉድ ይሄዳል፣ ገንዘብ ይሰጣል፣ ግን መሰረተ ልማት የለውም። ስለዚህ ይሄው እንጣላለን። እግዚአብሔርም ምስክሬ ነው የምላችሁ፣ እንጣላለን። በጣም ከፍተኛ ጥል የምንጣለው እንደታውቃላችሁ ለማስተባበል የምትሞክሩ ሰዎች። ያ ሁሉ ፈውስ ፈልጎ የሄደ መመን ሲሰቃይ ሲደበደብ ሲዘረፍ የተነበራችሁ ዛሬ ላይ ለእናንተ ሽርፍራፊ ሳንቲምና ቢዝነስ ስትሉ የመመኑን ጩኸት ውጣችሁታል። ቲክቶከሮች እጃችሁን አስገብታችሁ ያልሆነ ነገር ወደ ሶሻል ሚዲያ ይዛችሁ መጣችኋል። አርፋችሁ እንደተከበራችሁ ዝም ብላችሁ ብትቀመጡ ይሻላችሁ ነበር። በሽርፍራፊ ሳንቲም ተታላችሁ ሊሆን ይችላል። ነገር ግን ስለ ስውሯ ማርያም ቪዲዮ የሰራነው ልጆች በአጠቃላይ ስለ ቤተክርስቲያኑ ሳይሆን ስለ አንዲት ግለሰብ ብቻ ነው ያወራነው። በቀጣይ ቪዲዮ ፎቶአችሁን ለጥፌ ቪዲዮ ልሰራ እችላለሁ። ምንም የምታመጡት ነገር የለም። ለእናንተ ሽርፍራፊ ሳንቲምና ቢዝነስ ስትሉ የመመኑን ጩኸት የመመኑን ቅሬታ ደብቃችሁታል። እነዚህ ሶስት ወጣቶች የወጡት ሶስት ወጣቶች የሚናገሩት የቤተ ክርስቲያኗን ጉዳይ ቤተ ክርስቲያኗ ሌባ ነች አላለም። ቤተ ክርስቲያኗ ተንጠልጥላ የተቀመጠች
የጉዞ ማህበር አዘጋጅ ሆነች የቤተ ክህነት ፈቃድ የምታሰርዝ ካህናት በገንዘብ የገዛች ቆማ ስታጨረብር የነበረች ገንዘብ ከፍላ የምታሰራ ሌባ አለች እያሏችሁ ሌብነት የሚገለጸው ከሰው ኪስ በመወሰድ አይደለም ሌብነት የሚገለጸው ስርዓት በመናድ ነው ስርዓት የምትንደው የቤተ ክህነት የሀገረ ስብከት ስርዓት ሲናድ ሌብነት ነው ለኛ ሌባ የምንለው ይሄንን ነውኛ ሌብነት ማለት ከሰው ኪስ ከሰው ቦርሳ ውስጥ መውሰድ ብቻ አይደለም እኛ የቤተ ክርስቲያን ስርዓት ተጣሰ ነው የኛ ጥያቄ ምንድነው ማንንም ሰው አማኝ ሆነ ካለበት ስፍራ ተነስቶ በግሩፕ ከጓደኞቹ ጋር ተሰብስቦ መኪና ይዞ የትም ገዳም ሄዶ መሳለም በረከት ማግኘት መጸለይ መጾም መስገድ ይችላል ይሄንን ማታገኙ ስውሯ ማርያም ገዳም ይሄ የተከለከለው ስውሯ ማርያም ገዳም ይሄን የማይፈቅዱት አሁንም አንገት ላንገት ተናንቀው ያሉት የስውሯ ማርያም ገዳም አስተዳዳሪና ካህናቶች ናቸው እኛ የምንቃወመው ስርዓቱን የሚያዘርፋቸውና የሚዘርፈው ጉዳይ ነው እመቤታችን ቅድስተ ቅዱሳን ድንግል ማርያም ይሄንን ስላጋለጠችው እንጂ ያልተጋለጡ እልፍ ታሪኮች እኮ አሉ እልፍ መረጃ የሌላቸው ያልተጋለጡ እኮ ሌብነቶች አሉ የትኛውም ቤተ ክህነት የጉዞ ማህበራት ስልጣን ፈቃድ ሲሰጥ የትኛውም ቦታ በኢትዮጵያ የትኛውም ማቅጣጫ ላይ ከዚህ እስከ ባሌ ከዚህ ከአዲስ አበባ እስከ ሞያሌ ከአዲስ አበባ እስከ ሶማሌ ከአዲስ አበባ እስከ ትግራይ ድንበር ከአዲስ አበባ እስከ ባህር ዳር እስከ ጎንደር ድንበር ከአዲስ አበባ እስከ አሶሳ ድረስ ያሉት መላው ኢትዮጵያ ላይ ያሉ ስፍራዎችን የገዳም ስፍራዎችን እየሄዱ እንዲያስጎበኙ ቦታው ላይ ለህብረተሰብ በረከትና አስራት እንዲደርስ እንዲታወቅ የተዘጉ ቤተክርስቲያኖች እንዲከፈቱ እንዲያስተባብሩ ነው የተከፈተው ፈቃድ የሚሰጣቸው የጉዞ ማህበራት እዚህ አዲስ አበባ ፍንጫ ስር 130 ኪሎ ሜትር በማትሞላው ደብረ ብርሃን ጫጫን አለፈ ብላችሁ ያለበት ስፍራ ላይ ሁላችሁ በትራንስፖርት መሄድ በምትችሉበት ስፍራ ላይ የጉዞ ማህበር በሚል አንድ ማህበር ተዘጋጅቶ እቺ የምትመራው ማህበር አጸደ ማርያም የምትመራው ማህበር ከአዲስ አበባ ሰብስባ ሁሉንም ይዛ የምትሄደው እሷ ነች ከ3 እና ከ4 ዓመታት በፊት ሰዎች በራሳቸው ጥረት ነበር የሚሄዱት እኔ በአካል ሄጅ ያለው ብያቸዋለሁ በአካል ሰው ስታመናጭቅ ሰው ትዘልፍ ካህናቶች ስትንቀጠቀጡላት አይቻለሁ ስትፈሯት አይቻለሁ በመድረክ ላይ ወጣችሁ የተምታታ መግለጫ ሲሰጡ አይቻለሁ የኛ ተቃውሞ ከቤተ ክርስቲያኗ ሳይሆን ከናንተ አስተዳዳራዊና የገንዘብ ትስስር ጉዳይ ላይ ከአንድ መኪና 15000 ብር ተቀበላላችሁ ከጉዞ ማህበር ከአዲስ አበባ ለሚነሳው 15000 ነው ከአንድ መኪና ላይ ከ150 መኪና ላይ 2.5 ሚሊዮን ብር ይቀበላሉ በሳምንት ሁሉ ጊዜ ከቀዳሜ እስከ እሑድ ድረስ የሚሄደው መኪና በቋሚነት ማለት ነው እስከ 300 እና እስከ 500 ይደርሳል ከ5 ሚሊዮን ብር ያላነሰ ገቢ ይቺ ገዳም ታገኛለች በማ ገዳሙ አይደለም የሚያገኘው በነገራችን ልጅቷን ነው የምታገኘው እቺ ልጅ ነው የምታገኘው ያሳየኗችሁ ልጆች ትላንትና ፕሮግራም ሰርቼላችኋለሁ ሄደው ቪዲዮ የቀረጹ ልጆች አሉ ቪዲዮ ቀርጸው አውጥተዋል አንለቃቸውም ብር ተከፍሏቸዋል አንለቃቸውም ብያቸዋል እማለቃቸው ምን ስለሆኑ መሰላቸው እንዲያርፉ ነው የነገርናቸው እነሱን ጠርተው ልማቱን እንዲያስተዋውቁ ጠየቋቸው ስለ ልማቱ ብቻ ስለሌላው ጉዳይ አልጠየቋቸው የኛን ጥያቄ እንዳይጠይቋቸው አረጋቸው የህዝቡን ጥያቄ የመምኑን ጥያቄ እዛ ጉዞ ማህበር ላይ ከበደሌ መተው መልሰዋቸዋል ከበደሌ የታጠቁና ሚኒሻ የሆኑ ግለሰቦች አሉ ስለዚህ ገዳሞች ለሴቶች ተሸጠዋል ብለን ሰርተናል ገዳሙን የምታስተዳድረው ሴት ነች ብለናል አዎ ሴት ነች ገንዘብ ከገዛቸው አስተዳዳሪውን ገንዘብ ከገዛቸው ካህናቱን አዎ ገንዘቡ ነው ንዋያ እሷ ነች ንዋይኑ ያስተዳደራቸው ያለው አረፉ ያልነው ይሄንን ነው ዛሬም ነገም ማናቆመው እመቤታችን ቅድስተ ቅዱሳን ድንግል ማርያም ጋር አንዳችሁም ሰዎች እንዳትቀሩ ይሄን ፕሮግራም የምታዩ ይሄን ፕሮግራም ተቆርጦ ለሚደርሳችሁም ሰዎች ለአንድ ሰው ምንም በምንም ተአምር እመቤቴ ጋር ቤተክርስቲያን መሄድን ፈጽሞ የሚከለክል ሰውን እኛ እንቃወማለን በማህበሩ እንዳትሄዱ ማህበሩ የግል ኪሳቸው እንጂ የእመቤቴ አይደለም የእመቤቴ ያለመሆኑን ያያችሁት ይህንን ከጀርባ ያለውን ስራ የምትሰራው እሷ ነች ሲሉ ምስክርነት ቪዲዮን አሳይቻችኋለሁ ገብታችሁ ከኋላ የሰራውትን ይዩ እሷ ነች የሰራችው አሉ ያ ማለት የጉዞ ማህበሩ የሰራው ማለት ነው የጉዞ ማህበሩ 5 ሚሊዮን ያወጣል በሳምንት 5 ሚሊዮን ይሰበስባል እስካሁን እንግዲህ በየሳምንቱ ምን ያህል ጊዜ እንደሄደች ይወቁ ከአንድ አመትና ከሁለት አመት በላይ ነው ይሄን ጉዞ የምታዘጋጀው በየሳምንቱ 52 ሳምንት ስትሄድ 5ን በ50 አባዙት
250 ሚሊዮን 350 ሚሊዮን በሏት ለሷ ብቻ እሷ ከዛ ላይ ነው ለካህናት ደሞዝ የምከፍለው የተፈረመ ፊርማ ምናምን የላቸው ጥቅም ማለት ይሄ ነው ቤተክርስቲያን አንድ ቤተክርስቲያን አይደለም ተጀምሮ የቆመ ቤተክርስቲያን አለ እኔ ያየሁት አሁንም ጀምረውታል እንቅስቃሴው ከተጀመረ በኋላ በደም ማንቀሳቀስ ጀመሩ የጸበል ቤቱን ማሰራት ጀመሩ 250 ሚሊዮን ብር ማለት እዛ የተጀመረው ቤተክርስቲያን አይደለም እዛ ዙሪያ አጥቢያ ዙሪያ ላይ ያለውን ሀገረ ስብከቱ ላይ ያሉ ቤተክርስቲያኖችን በደንብ ያሰራል ይቺ ልጅ አሁን እያረገች ያለችው ልጅ ነው ልጆቹን በተቻለኛ አቅም ምክንያቱም እኛ ገለሰን ማጥፋት አንፈልግም ወንድሞቻችን ናቸው እንዲጠፉ አንፈልግም ስለዚህ ልጆቹን በቻልናው አቅም አናገርናቸው እነሱ ለልማቱ ሊያስተዋውቁ እንጂ ከታሰበው ጉዳይ ጋር የሚገናኝና ከሷ የሚገናኝ ጉዳይ እንደሌለ ነገሩ ሲነግሩን ምን አረግን ይሄ ጉዳይ የናንተን እነሱ ላይ የነበረውን ሸክም ወደ እናንተ ላይ ያወርዱት ነውና አንሱት ከቻላችኋል ናቸው አነሱት በጣም እናከብራችኋለን ከቤተክርስቲያን ጎን ስለቆማችሁ ከመመን ጎን ስለቆማችሁ እናመሰግናችኋለን ስማችሁን ለጥፈን ተናግረን ምን ብለን እናንተን የሚያሳጣ ነገር ልንሰራ የናንተን ኃጢአት ልናወራ አይደለም እንመጣው እኛ ዛሬም እስከ ዘላለምም በህይወት ቆይተን እንደውችን ምስክርነት ካቆየን ድረስ ከቤተክርስቲያን ጎን ቆመን ቤተክርስቲያንን አቁመን ህይወታችን ቢያልፍ ይሻለናል ገንዘብና ነው የትም ማያደርሰን እናንተም ካህናት በላይ ማንንም የለም ብላችሁ በካህናት ስር ለምትደበቁ ደግሞ እኛ በተግባርና በአካል ያየነው በቦታው ላይ ሄደው ያዩትን ሰዎች ሂዱና ጠይቋቸው ቃጥላ ማርያም ሂዱና ተመልከቱ ከዚህ በላይ ህዝብ ነው የነበረው ዛሬ ስውራ ማርያም ላይ ህዝብን ሊያሳጡትና ሊያጠፉ ነው የፈለጉት እኛ ደግሞ የምንጋደለውና የምንታገለው ቃጥላ ማርያም ላይ እንደጠፋው ህዝብ ሳይሆን እዚህ ስውራ ማርያም ላይ ሰው እንዳይቀር ቤተክርስቲያን ሰው እንዲጓዝ እንዳይቋረጥ ነው እየፈለግን ያለነው እንዳይቋረጥ ከመሃላችሁ ያሉትን ንዋይ የሚሹትን አንሱልን ለምንድነው ሀገረ ስብከቱስ የሥራ አስኪያጁን የማይቀይርልን ለምንድነው ሀገረ ስብከቱስ በአንድ ሰው ብቻ ብሎ የሚወሰነው ምን ስልጣን አለው ሀገረ ስብከት እኮ የቤተ ክህነት የወሰነውን ስልጣን ቅሬታ ካለበት ማመልከትና ማህበሩ እንዲሰረዝ ማድረግ ያለበት ከዛ እንጂ ሌሎቻችሁ አትምጡ የኛው ብቻና ብላችሁ የማረክ ስልጣን የላችሁ ይሄ ማለት ኮን የስልጣን ተዋረዳችሁን አልጠበቃችሁም ስለዚህ ሌብነቱ ያለው እናንተ ሀገረ ስብከት ላይ ነው ብፁዕ አቡነ ቀለሚንጦስ ደጋግመን ነገርናችኋል ዛሬ ምን እንነግራለን ብፁዕ አቡነ ቀለሚንጦስ በሚመሩበት ሀገረ ስብከት ላይ ይሄ እየተፈጸመ ነው ድርጊቱ ሐሰት ከመሰላችሁ በአካል የነበርኩት ጸበልተኛ ነው ያለው ሌሎችም ጸበልተኞች አመጣላችኋለሁ ስለዚህ አሁንም ይቋረጥ ብለናል ስለእመቤታችን አንድ ምስክርነት ልንገራችሁ አንድ እቺ ታዋቂ አርቲስት ነች በጣም እንወዳት ልጅ ነች እመቤቴን በጣም እጠላት ነበር የእመቤቴ ቤተክርስቲያን ሲሆን መኪናዬን ስነዳ ፊቴን አዙሬ ጥያት ይር ነበር እመቤቴን እጠላት ነበር ያለችን እህታችን ዛሬ ምስክርነቷን እንዲሰጣናለች ስሟት እኔን የሚያቀኝ የኢትዮጵያ ህዝብ እንዳለ ከእመቤታችን ጋር ያለኝን ነገር ያውቃል ቋንቋዬን ይሄን አልኩት ቃልችን ስለሷ ማውራት እንዴት ኢንተርቪው እንዴት እንደሚሄድ አላውቅም ብቻ ለሞክረውና ትንሽ ምንም ቢገጥመኝ ምንም በሆን ቀድሜ ማናገረው እሷን ነውና አንድም ቀን ለጥያቄዎቼ ምላሽ ሳላገኝ የቀረሁበት ጊዜ የለም በጣም ከተደረገላቸው ከተጎመኙ ሰዎች አንዷ ነኝና የዛን ጊዜ ግን ጥያቄዎቼ ምላሽ አጡ ጭራሽ ይባስ ብሎ በጣም ማልጠብቀው ሌላ ችግር ህይወቴ ውስጥ ተፈጠረ አኮረፍኩት በጣም ነው የሚገርመው እግዚአብሔርን አኮረፍኩት ለምን መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይ እሷንም ደግሞ በብዙ የለመንኳት በህይወቴ እንደኔ ነገር እንዳይገጥመኝ የጠየቅኳት ነገር ስለነበር እንዴት አሳልፈሽ ሰጭኛለሽ ልጅሽ አይደለም እንዴ ብዬ በቃ በጣም አኮረፍኳትና በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተክርስቲያን ጋር አፍጥቶ ፊቴን አዞራለሁ ራሱ ሳለም ላለመሳለም ማለት ነውና አንድ ቀን ሌሊት በቃ የሆነ
ድምጽ ነገር ነው የሚሰማኝ በቃ ግሸን 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 ይለኛልና ደነገጥኩ ማለት እንዳልኳችሁ ገዳም ብዙ የሚሄድ ሰው አይደለሁም ህልምም የሚያይ ሰው አይደለሁም ይሄ በብዛት ህልም አላይም እኔ ተኛው ጧት እነሳለሁ እግዚአብሔር ይመስገን መሐልም ማለት አንቀሳቀስ በጣም እንቅልፋም ነኝ ተኛለሁ ጧት ነው የምነቃው ጧት ተነሳውና ግሸን ሄዳለሁ እንዴት ይኬዳል ቤት በኩል ይኬዳል ምንድነው ማቀው ጉዳይ ብቻ ጧት ተነስቼ ግሸን እንደሚሄድ ብቻ ነው ማቀው ከዛ ተነሳው በቃ ትኬት ምናምን ተቆራረጠ ሄድኩ እመቤቴን እኔ እንዴት እንደወጣሁት አላውቅም ያንን ዳገት ያንን የሚያህል ዳገት የግሸንን ታውቁታላችሁ መቼም እንዴት እንደወጣሁ እመቤቴን የምታውቀው በሯ ላይ ደረስኩ ሰማችኋት አይደል እመቤቴ ለሁላችሁም ትድረስላችሁ ለሁላችን ስለዚህ ቤታችንን እኛ ካላጸዳን ማንንም አያጸዳልን እኔም አጠፋለሁ እኔ እዛ ካሉት ካህናት ጥፋተኞቹ በላይ ነኝ እንኳን አይደለም ሌላ ቦታ ስሳሳት ይቅርታ ጠይቃለሁ ግዴታዬ ነው ሰው ነኝ እኔ ቅዱስና ንጹህ አይደለሁ ስለዚህ እኔ ሰው ነኝ አጠፋለሁ ይቅርታ ብለው የነገሯችሁና የሰሩትን ቪዲዮ ካያችሁ የጠየቁበት አግባብና ህዝቡ የሚጠይቀው አግባብ ፈጽሞ የማይገናኝ ነው ለዚህ ነው ስውራ ማርያም ላይ ያለን ጉዳይ የማይቆም መሆኑን መነግራችሁ ቤተክርስቲያን ላይ የምትሄዱ ሰዎች ካሁን በኋላ በጉዞ ማህበሩ አትሄዱ የምትሄዱት በግላችሁ ትራንስፖርት አውጥታችሁ ከዚህ ደብረ ብርሃን ትራንስፖርት ተሳፍራችሁ ከሸኖ አለፍ ብላችሁ ተወርዱና በባጃጅ ተሳፍራችሁ ግቡ ተመልሳችሁ ትራንስፖርት አለ ቤተክርስቲያኗ ሰው አይደለም የምትፈልገው ሂዱ ሰው ሂድ የጉዞ ማህበሩ ግን የሀብታሞች መቀለቢያ የድልቦች ቤተክህነትን ቤተክርስቲያን የመጨረሻ ነው የተወሰነ ወራት ከሄደላቸው በኋላ እኮ ገንዘብ ከሰበሰቡ በኋላ ዞር ብለው አያቱም ጥሏት ነው የሚጠፉት ቆሞ ስብከት የሚሰብክ እኮ ካህን የለም ቆሞ አውደ ምሕረት ላይ ከሰኞ እስከ ዓርብ እኮ ቅዳሴ የለም ይሄ ባለበት ሀገር ላይ ነው እንግዲህ እንደምንነጋገረውና እዚቹ አዲስ አበባ ዙሪያ ማለት ነው ይሄን ነው የምነግራችሁ መጨረሻ ላይ ካህናት የሃይማኖት ተቋማት በተለይ ጳጳሳት ሼኮች በሃይማኖት እንደ ክብራቸው ደሞ መጠን እንደ ደረጃቸው መምህራነ ወንጌል ኡስታዞች ዑለማዎች ካህናቶች ዲያቆናቶች መምህራነ ወንጌሎች እናንተ የማትናገሩትን ነገር ይወጣት ተናገረው ውሸቱን እንደሆነና እውነቱን እንደሆነ አብረን እንስማው ወጣቱ ሃይማኖት ተነካ ሲባል ሆ ብሎ እንደሚወጣው ስለ ሃይማኖት ወቀ ተማር ሲባልም ሆ ብሎ ሊወጣ ይገባል መስጊድ ሲሰራ ክርስቲያን ብር ማዋጣት የለበትም እንደ ሙስሊም ጥምቀት ለማክበር መንገድ የሚጠርገው አልহামዱሊላህ ታቦታችን በሰላም ገባ የሚለው በሰላም ይግባው ግን እንደ አንድ አማኝ እኮ ያን ነገር ማድረግ የለበትም ሃይማኖቱ አይፈቅድማ ተከባበሩ ተቻቻሉ ይላል ግን ያኛውን ሰው የሚያረጋው ነገር ያኛው ሰው የሚያረጋው እኮ በዚህኛው እምነት እይታ ሲታይ በአዳም ልኮ ነው ያኛውም ደሞ የዚህኛውን ሃይማኖት ሲያየው አሁን ለምሳሌ መስጊድ ሲሰራ አንድ ክርስቲያን ብር ማዋጣት የለበትም እውነት ለመናገር መጀመሪያ የራሳችንን ምን እንደሚል እንወቅ ከዛ ማሽቃበጡ ይደርሳል በሁለቱም ወገን ለመወደድ መሞከር አያስፈልግም በቃ እውነት ደግሞ ምን ጊዜም አትወደድም የተወሰነ ሰው ሊወድ ይችላል የተወሰነ ሰው ላይወድ ይችላል የራስህ መጀመሪያ ጥንቅቅ አርገ ማወቅ ነው ከዛ ሌሎችም ማክበር ነው ሙስሊም ሆነ ጥምቀት አልহামዱሊላህ ታቦታችን ገባ ልትል አይገባም ክርስቲያን ሆነ ደግሞ ለመስጊድ ማሰረ ብር ልታወጣ አይገባም እውነት እንነጋገር ከተባለና መጀመሪያ የራሳችንን እንወቅ የሚያክሰው ሶሻል ሚዲያ ላይ ወጥቶ እኮ አይንኮሻኮሽም እምነት የሚኖር ነገር ነው እንጂ ወጥተ መታወራው ምናን ነገር አይደለም አንዳንድ ደግሞ ቲክቶክ ላይ ወጣችሁ ሁለታችሁ ትጋጩና ህዝቡን ታጋጫላችሁ የትኛውም ሃይማኖት እኮ የዛኛውን ሃይማኖት እንድጣላ ምናን እንድሰደብ አያዝም ስለዚህ ስርዓት ብንይዝ መልካም ነው ባንንኮሻኮሽ መልካም ነው ላለው የቀረው ለሚጨመሪው ዘይት ማሽቃበጥና መከባበርን መለየት አለብን ወንዝ ዳር መቀደስ ሰይጣን ለመቀስቀስ ይላል ያገሬ ሰው የሰውን አብጠልጥሎ የራስን አንጠልጥሎ የሚባል ነገር አለ ወንዝ ዳር መቀደስ ሰይጣን ለመቀስቀስ አለ በነገራችን ላይ ወንድሜን ምነግረው ነገር ምን መሰላችሁ ያስቸገረን ሴኩላሪዝም የሚባል ቁማር እንደሆነ ታውቃላችሁ ሴኩላሪዝም የሚባል ቁማር አሁን አንዱ ሙስሊም ወንድሜ ወይ ደግሞ አንድ ክርስቲያን ወገን ወንድሜ ሄዶ እንደ ፈጣሪ ፊት ቀረበ እንበል እንደው ምን ደግር ሰርታል ሲባል ሙስሊሙ ቤተክርስቲያን አሰርቻለሁ ሊል ነው ክርስቲያኑ ደግሞ መስጊድ አሰርቻለሁ ቢል ምን ሊባል ነው አሁን በአምላካችን ምን ሊባል ነው እንደ በቤተክርስቲያን በአምላኬ በእግዚአብሔር ዘንድ ሳስበው ቀደም ለወንድማችን እንዳለው ጣዖት አምልኮ ለሚያመልኩ ሰዎች ቤተክርስቲያን መስጊድ አሰራ ነው የሚለኝ መስጊድ ያሰራው ቢጠየቅ ቤተክርስቲያን አሰርቻለሁ ቢባል እንደው እውነቱ የነሱ ከሆነ ጣዖት ለሚያመልኩ ሰዎች እኮ ማመለካ ቦታቸውን ሰራው ነው የምትለኝ ነው የሚለው ፈጣሪው
ይሄ ለሚዲያ ዲስኩር አድርገን የምንጠቀመው ነገር እምነት የምንኖረው እውነት ነው እንጂ የሚናገርለት እውነት አይደለም። ለዚህ ነው ማህበራዊ ሚዲያ ላይ ሲመጣ ስትቆጡ ቆጣ ብለን ነገሩ ደግሞ ገርገብ ሲልና የሆነ ነካነካ ስታደርጉ እረፉ እያልን የምንናገረው። እናንተ ቤት ያለው እሳትም እዚህ ቤት እሳት እንዳለ የምንናገረው ለዚህ ነው። እዚህ ቤት ያለውንም እሳት እዛ ቤት እንዳለ ማወቅም ያለብን ለዚህ ነው። ይሄ ወንድማችን መምህራኖችም ጳጳሳትም ዲያቆናትም መምህራን ወንጌልም አትናገሩትም በብዛት እናመሰግናለን። የራሱ የሆነ የፖድካስት ቻናል አለ። ጎበዝ ልጅ ነው። እውነት እያንዳንዳችን ለየእምነታችን ብቻ እስኪንኖር ይቅር የእናንተናን ቤት አንታዘበው፣ የእናንተናን አምላክ አንታዘበው፣ የራሳችን አምላክ ያዘዘን እስኪንኖር ያኔ ሁሉ ነገር ይስተካከላል። ለነበረኝ ቆይታ አመሰግናለሁ። አራያ መካሻን እየተከታተላችሁኝ ሰናይቅ የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።